ብዙ ሰዓት አልወስድምና የሚገርም እኔ ከአመት አሁን አመት ከ5 ወር ከሆነ በፊት ኢትዮጵያ ላይ በፍቃድ ምክንያት ስራ ተሰናክዬ ወደዚህ መጣሁ ማለት ነው። ገባ። አሁን ደግሞ እንትን ላይ ኒውዮርክ ላይ ኢትዮጵያ ስገባ ደግሞ በምን ሆናል? በየ3 ወሩ ሆኖ ከኔ በላይ የነበሩ ሰዎች እንዳለ ሱቃቸውን ዘግተዋል። አቅም ያለው ሰው እየሰራ ነው የሚሄደው። ምንድነው ምንም ነገ ይሻሻላል ተብሎ ምንደበቅበት ቦታ የለም። ነገ የተሻለ ቀን ይመጣል ብለን ተስፋ መቁረጥ የለብንም። እሱን የተማርኩት እኔ በህይወቴ ማለት ነው። ማለት የሆነ ነገር ላይ ስራ ስንከፍት አናማር እየባሰን የሚሄደው ምንም ይስተካከል ነገር የለም ጭራሽ ማለት ነው። ትናንት እኔ እንደዛ ነበር። በወራት ልዩነት ውስጥ አመት ሳይሞላኝ ተመልሼ ሀገር ስገባ በ3 ወር ሆኗል። በአመት የነበረው ፍቃድ በየ3 ወሩ ፍቃድ አውጡት ክፈሉ ተብሏል። ምንድነው ተስፋ ያልቆረጠ ሰው ስራው ላይ ስልችነት ባህሪ የማያኛ በባህሪያችን ሳሚ እንደምታየው ብዙ ሴቶችን ታያለ። ተስፋ እንቆርጣለን ቶሎ የሆነ ነገር መተኩርኩም ካደረገን ምን አባቱ ነው ስናዛ ሄደን አንሰራም እንዴ ነው በቃ አጭሩ ሰናችን ይሄ ነው። ግን እሱ መሆን የለበትም። ታገሉ መታገል ነው እና እሱን ነው የምለው። እኔ አሁን ሳስበው ራሱ ጌታ ተራራ ነው በመምጣት ይጸጸታለሁ። ለምን እንደው ታውቃለህ? ትብስን ትቼ ትሻልን ትቼ ትብስን አመጣው ላይክ እንደዛ ነውና ለምን መሰላችሁ? ይሄ አሁን ሱቅ ነው አይደል? ስራ ያልሰራው ሱቅ እኮ ነው ኪሳራ የገባሽው እንጂ አንቺ እኮ አለሽ በህይወት የሆነ ነገር ጋራ መታገል ይፈልጋል። እኔ ሁሌ እናገራለሁ። ኢትዮጵያ የምትገቡ ሰዎች እኮ ፈተናው ገና እየጨመረ ነው እንጂ የቀነሰ አይደለም የሚመጣው። አንድ ሱቅ ከፍተሽ አንድ ድርጅት ከፍተሽ የሆነ ነገር ከፍተሽ በትንሹ 6 ወር መታገል አለብሽ። ዋጋ እየከፈልሽ እስኪለምድ ከባድ ነው። በፊት ግብር በአመት ይከፈላል። በአመት ውስጥ ስቃይ ነው፣ ተመሰቃቅለን ነው ስቃይ ነው እያተባለ ነው። አሁን ደግሞ ረፉት 3 ወር ሆኗል። እውነቷን እኮ ነው። በ3 ወር ነው እየተሻለ ሳይሆን እየባሰ እንጂ እየተስተካከለ የሚመጣ ነገር የለም። ስለዚህ እናንተ ቆራጥ ስትሆኑና የቆራጥ የውሳኔ ሰው ስትሆኑ ነገሮቻችሁን ከሁኔታዎች ጋር አስማምታችሁ ትኖራላችሁ። አስማምታችሁ እሱም ሲገፋሽ አንቺም ስትገፊው አበርታኝ ነው የሚባለው። ፈጣሪን አበርታኝ ትዕግስት ስጠኝ። ለምን ኮሽ ሲል እዚህ ረጅም ጊዜ ማዳም ኑሮ ምናምን ስልት ስላላችሁ ትንሽ ነገር ነው የሚበቃችሁ። አሁን እናንተ እኮ ትልቁ ሚስጥር ይሄ ነው። እዚህ በጣም ደክማችሁና ይሄ ወሬው ምኑም የቲክቶኩ ምናምን ተከት ብላችሁ ስለሚሄድ ትንሽ ነገር ነው የሚበቃችሁ። የሆነ ሰው ጃስ ሲላችሁ ምን አባቱን ደግሞ ተመልሼ እዛ ማዳሜ ቤት አልደበቅ። ስትደበቂ ግን ጤናሽን ታስታውሻለሽ፣ እድሜሽን፣ ሁሉ ነገርሽን። አሁን ብዙዎቻችሁ እዛ ስትሆኑ አረብ ሀገር ያለው ስራና ገንዘብ ይታያቸዋል። እዚህ ስትሆኑ ደግሞ ኢትዮጵያ ውስጥ ያለው ልክ የሆነ ችግር ከዚህ ሲያጋጥምሽ ምን ነው እንደዚህ አድርጌ እንድትቀንሼ በዚህኛው ተቀይሼ እንዲያደርጌ ብላችሁ ደግሞ ትጨነቃላችሁ። እዚህ ሆነሽ የምታጭው ብዙ ነገር ነው። እድሜ ይመጠመጣል። 1000 ዓመት አትኖሪ። የምትኖሪው የተወሰነ ጊዜ ነው። ችግሩን ተጋፍጠሽ ይሆን ብለሽ አምነሽ ፈጣሪ አግዘኝ፣ አንተ እኮ ታግዘኛለህ፣ እኔ እኮ ደክሜያለሁ። ስለዚህ አሁን ደግሞ አንተ ነህ ኃይሉን የምትሰጠኝ፣ በርታኝ፣ ቅናኝ ምናምን። የሚገርማችሁ እዚህች ሀገር ጥቃቅን ነገር ያጠፋችኋት ጥፋት ተሰንዳ ኢትዮጵያ ዋጋ ታስከፍላችኋለች። ይህ ነው እኮ ተሰንዳ እጅ በእጅ እድሜ ቀለድሽ በእድሜ ታገኛታለሽ። ራሳችሁን ፈትሹ። የምትኖሩት ትንሽ ጊዜ ነው። ብዙውን ጊዜ ኖራችሁታል። አሁን ደግሞ የቀራችሁን ላይፍ ህይወት የሚባል ነገር አለ። ደስታ የሚባል አለ። ሰላም የሚባል ነገር አለ። ስሚ፣ ሰው ሀገር ላይ መሞት የለብሽም። የሰው ሀገር ቤት ሰራተኛ ሆነሽ መቅረት የለብሽም። ታገይ አለ እግዚአብሔር። ችግራችሁ እናንተ የያዛችሁትን ነገር ሰው ይነግራችኋል። ሰው ይሄን አድርጊ ይልሻል። ያንን በሙሉ ኢንቨስት እዛ ላይ ተዘረግፊያለሽ። ከዛ ግራ ይገባሻል። እንደሱ አይደለም የሚደረገው። የሆነ ነገር ለመክፈት መጀመሪያ ራሳችሁን
በጸበልም በምንም ማረጋጋት አለባችሁ። እዚህ ብዙ ነገር ነው ሉዝ አድርጋችሁ ሄዳችሁት። ብዙ ነገር ነው የጮህባችሁ። ማዳም ጮህባችኋለች፣ ቲክቶክ ጮህባችኋል፣ ብር የወሰዱባችሁ የበደሏችሁ ሰዎች ሁሉ አሰልችተዋችኋል። ስለዚህ ከብዙ ስትረስ ውስጥ ያላችሁ መረጋጋት ያስፈልጋል። ጸበል ሂዳችሁ ራሳችሁን ካረጋጋችሁ በኋላ ተመልሳችሁ መታችሁ በምትከፍችበት ሙያ ስልጠና ነው መሰልጠን ያለብሽ። ስልጠና እውቀቱን መያዝ አለብሽ። ፀጉር ቤት የምትከፍች ከሆነ ሰራተኛ እስከምትቀጥሪ ድረስ ራስሽ መስራት አለብሽ። ሙያ ይጠቅምሻል። ምግብ ቤት ከሆነ መክፈት የምትፈልጊ ኪችን ገብተሽ መስራት አለብሽ። ዛሬ አሁን አንዷ ካርጎ የ5 ዓመት እቅዴ ነው ምግብ ቤት ለመክፈት አንድ እያልኩ ቃልኬ አባቴ እግዚአብሔር ይስጠው አንድ ክፍል ካዝና አስቀምጦልኛል። የቀረኝ ብረት ድስት ነበር። ከአንተ ጋር ስሰማ ብረት ድስት 3 ትልልቅ ብረት ድስት ነው የጫነችው ካርጎ ያደረገችው። የፈለገ ይቀረጥ ምን አገባኛለች። አሁን እቃዋን አሟልታለች። አስተሳሰቧ ምግብ ቤት ለመክፈት ነው። የምትከፍትበት ቦታ ደግሞ የሆነ ቦታ ወስናለች። ስለዚህ እንደገባው ስልጠና ነው የምወስደው፣ የምግብ ስልጠና። ጉራጌም ነች። ከዛ ደግሞ የምግብ ስልጠና ትሰራለች። የተሻለ ዘመናዊ ደግሞ ናውጣ አንተ እንከፍ ላም ናውጣ አንተ ቆመን ኑረም አጠቅመን እዚህ እህቶችን ነው የምትበዘብዘው። ናውጣ ምን ማድረግ ነው ያለባችሁ? ራሳችሁን ነው ቼክ ማድረግ ያለባችሁ። የሆነ ነገር ልትከፍቺ 400 ሺህ ብር ካለሽ በ200 ሺህ ብር ኢንቨስትመንት ነው መንቀሳቀስ ያለብሽ። 200 ሺህ ብር የሆነ ነገር እንኳን በዚህ በኩል የሆነ ነገር አፕን ቢያደርግ ምን አገባኝ። ተቀጥሮ እንኳን ሰርቶ እንኳን እውቀት ማን ብር እያላት 1,700,000 ብሩን አስቀምጣ ካፌ ተቀጥራ እንዴት እንደሚሰራ እንዴት እንደሚሆን መጀመሪያ ትሰራ ነበር ልጅቷ። እኔ ማቃት ህይወት የምትባል ልጅ ነች። 1,700,000 ብር አስቀምጣ ካፌ ተቀጥራ ትሰራ ነበር። ከዛስ ካፌ እንዴት እንደሚሰራ እንዴት እንቅስቃሴ ከስተመሮች እንዴት ማስተናገድ እንዳለባት እንዴት ማድረግ እንዳለባት እዛ ቁጭ ብላ 6 ወር አንገቷን ደፍታ ከሰራች በኋላ ምን የመሰለ ካፌ ያልከፈተች። ሄዱ መካኒሳ ህይወት ካፌ የሚባል ልክ መካኒሳን እንደዚህ እንትኑን ወረድ እንዳላችሁ ወደ እንትን የሚሄደው መንገድ ላይ ህይወት ካፌ ምርጥ ካፌ ከፈተች። ጊዜ ይፈልጋል። ስብራ በስሜት ትነዱና በኦክሲጅን ትሞሉና ይሄ ያበላል የተባለውን ሁሉ ከፍተሽ ትበያለሽ። ያበላል የተባለ ሁሉ አይከፈትም። ይሰራል የተባለ ሁሉ አይሰራም። ሙያሽን መያዝ አለብሽ። እቅድ አላማሽን መያዝ አለብሽ። አሁን የእናንተ ችግር በዚህ በኩል የሆነ ንግድ ያዋጣል ስትባሉ ስትከፍቱ፣ ቲክቶክ ያዋጣል ስትባሉ ስትከፍቱ፣ የሆነ ዩቲዩብ ያዋጣል ስትከፍቺ ምናምን እንደዛ አይደለም። አላማ ሊኖርሽ ይገባል። እቅድ ሊኖርሽ ይገባል። ታርጌት ሊኖርሽ ይገባል። ፎከስ ይባላል። እንደዚህ የሆነ ነገር ትኩረት ካረግሽ ጋር ውጤት ያመጣል እንጂ ቤተሰብ ምግብ ቤት ክፈች ብለው ከሰፈር ምግብ ቤት ካስከፈቱሽ እነሱ በልተው ነው የሚጨርሱት። በልተው እንደነ ደላለሽ ወይ ሲያምር ቤትሽ አይ ያ ይሉንታለሽ። ቁጭ በለው እስኪ መርቁልኝ። ክትፎ ስትሰጪ ያችን ሲስተር ጓደኞቿን ሰብስበታ በርገር ስትሰጪ እና ታዲያ አንቺ እንዴት ነው ሰው የምትሆኚው? እንዴት ነው ሰው የምትሆኚው? ሰው አትሆኚም አንቺ። ከዛ ደግሞ መተሽ እዚህ ደግሞ ኢትዮጵያ ውስጥ ንግድ ቤት ከፍቼ ከስሬ ወይኔ ሲያስጠላ ያለሽ እና አንቺ ካላወቅሽበት የትስ ቦታ ያስጠላል። አንጀመራ አንቺ ወቂም አንቺ መጀመሪያ በምን መንገድ ነው የከሰርሽው? አያችሁ፣ የምትሰሙት ነገር ትክክል ኢንፎርሜሽን እንዳልሆነ አየሽው። እሷ ባህር ዳር የከሰረች እንደሆነ አንቺ የምትኖሪው እኮ ድሬዳዋን የሚያዋጣውን ፉል ሆነ ምን ሆነ አንቺ ነሽ የምታውቂው። እንዴት እሷ ከደሴ መጣ ለጅማ ለምትከፍችው ነገር አውቃለሁ ትላለች። አያችሁ፣ ስትሰሙት ተጠንቅቃችሁ ስለማሰሙት ነው ገደል የምትገቡት። አንዲት ልጅ መውለድ ያልቻለች ልጅ እስኪ ሂጅና ስለ ትዳር አማክራት። ተገቢ ምንም እንኳን አረግሻትም እኮ ግን የእሷ ውስጧ ኮምፕሌክሷ ይሄ በታችነት ስሜት ረግጦ ይዟታል። ስታውደለድል መውለድ ያቃታት ጊዜዋን በስራና በገንዘብ ስትሳደር ስትሯሯጥ የነበረችው ልጅ እግዚአብሔር ይሰጣል አለመውለዷ። አንቺ ግን ትዳር ልመሰረት ነበር እንደዚህ ስታይ እንዳታደርጊው ትልሻል። ለምን
አንቺ እንድትበልጫት አትፈልግም። ውስጧ የበታችነት ስሜት ስላለ ለአንቺ የምትመክርሽ መጥፎ ነገር፣ ጥሩ ነገር አትመክርም። አንቺ ስለ ትዳር እኮ የምታወት በትዳር ስኬታማ የሆኑ ፈራ እግዚአብሔር ያላቸው በጣም ትዳራቸውን የሚያከብሩ ሰዎች ነው ማማከር ያለብሽ። የከሰረን ነጋዴ ማማከርና ያተረፈን ነጋዴ ማማከር ልዩነት አለው እንደማለት ነው። ስለ ኪሳራ የሚያወራሽ ሰው ጋራ ሂደሽ ምክር መጠየቅ ማለት ወንዝ እንደመውሰድ ውሃ ይዞሽ እየሄደ እንደሆነ ወቅ ራሳችሁን ቼካል። የምታደርጉትን፣ የምታማክሩትን፣ የምትሆኑትን፣ የምትወስኑትን ነገር ጠንቀቅ ብላችሁ ነው መወሰን ያለባችሁ። ጠንቀቅ። ህይወት ነዋ። በሰው ግፊት የከፈትሽው ሱቅ ከተዘጋ አንቺ እኮ አይደለሽም የዘጋሽው፣ መጀመሪያ የሰማሽው ነው የዘጋው። እንዴት ሰው ህይወት ብሎ እዚህ መከራውን ሲደክም ቆይቶ መጥቶ ያቺ ጓደኛ ፀጉር ቤት ስለከፈተ ፀጉር ቤት ለመክፈት ትሯሯጫለሽ? ለምን? የሚያበላ አይደለም መክፈት ያለብሽ፣ የሚያዋጣ ቋሚ የሆነ መሰረታዊ የሆነ የምትከበሪበት፣ ሰላም የምታገኝበት፣ እረፍት የምታገኝበት፣ ደስተኛ ሆነሽ በተረጋጋ መንፈስ ፈጣሪ በረከቱን እንዲያበዝ በቃሽ እንዲልሽ ነው ማድረግ ያለብሽ። ዝም ብለሽ እየሮጥሽ ሄደሽ እንዳፍ እንደመክፈት መስሎሽ ቲክቶክ እንደመክፈት የቲክቶክ እንትን እንደመክፈት እየመሰልሽ ሄደሽ ከፍተሽ ኪሳራ ውስጥ ገባለሽ። እንደሱ አይከፈትም። ተጠንቀቁ። ሂዳችሁ አፍራችሁ አዝናችሁ አልቅሳችሁ የምትመጡት በራሳችሁ ችግር ነው። እዚህም ስህተት እዛም ስህተት አታደርጉ። ቢያንስ እንኳን አሁን ይሄ እስካሁን ድረስ እየነገርኳችሁ ያለሁት ይሄ በአካባቢያችሁ ያለው አንቺ አሁን ለምሳሌ ባልሽን የምታስደስችበት መንገድ አሁን ለምሳሌ ብታገቢ ብታፈቅሪ ይሄ እዚህ አረብ ሀገር ተደብቀሽ እንደነበርሽው የብቸኝነት ስሜቱ ሊያድርብሽ አይገባም። ሮማንቲክስ የሆነ ነገር የምትገዣቸው ቀሚሶች፣ የሚያሳሱ ነገሮች፣ ቆንጆ ነገሮች አክት ማድረግ መስታወትሽ ላይ ሆነሽ መለማመድ። አሁን ፍቅረኛ እንዴት አድርጌ ነው ማስደስተው? ፈገግ እላለሁ፣ ፀጉሬን እንደዚህ ቁንጥንጥ ምናምን። ወንድ ልጅ የሚፈልገውን ነገር ነው ልታደርግለት። እንዴት ተከምረሽ ታገቢና በማግስቱ ትልቅ የሆነ ነገር ትልም ነው እንዴት ነሽ የኔ ፍቅር ደህና ነው የታመሽ እኔ ሰው አታደርገኝ አንተ እዚህ ቁጭ አድርገኝ ጎሉት አይባል። እንደዛ አይነት ትዳር የለም። ይሄ እዚህ የተጫነሽን ነገር ይዘሽ አትሄጂ እንዴ። ከሰው ጋር መቀላቀል ልምምዱ፣ ሰው ተለማመዱ። ፍቅር ሮማንቲክስ ይፈልጋል፣ አክት ይፈልጋል፣ ደስታ ይፈልጋል፣ ሳቅ ይፈልጋል፣ መመካከር ይፈልጋል፣ ጸሎት ይፈልጋል፣ ደስታን የሆነ መነጋገር ይፈልጋል። እንዴ ምን ሆነሽ ምን ሆነሽ? ወንድ ልጅ የሚያስፈልገውን ነገር አሟልተሽ ነው እንጂ ትዳር መያዝ እዚህ በቲክቶክ አይ እንዴት ነህ ታምራለህ ቆንጆ ነህ ምናምን እንደሚባለው እንዳይመስልሽ። ትዳር ክብር ያለው ነገር ዝም ብለሽ ሄደሽ እንደ ቢጫ ወባ ፊት የምትይበታል። መረጋጋት፣ መጸለይ፣ ኢንፎርሜሽን፣ ራስሽን አክት ማድረግ፣ ውበትሽን መጠበቅ፣ ራስሽን መጠበቅ፣ ባልሽ የሚወድልሽን አካባቢ ላይ ፏ ማለት አለብሽ። እንዴት ነው ያያታ አይደለም እንዴ? በስንት ዓመታቸው ቻውን የቀየሩ ሰዎች እናሉ አልሰማችሁም እንዴ? በትርታኛ እናወራው እንጂ ምን የሚያደርግ ለማውራት አልቻለም። እናንተ ውበቶች ሞኛቱ ዝም ብለሽ እዚህ ትዳር ላይ ሄደሽ እንዴ ላለው ብትይ ይኸውልሽ ይታከስሽ አይችልም። በማግስቱ ፈቶሽ ቻው ነው የሚልሽ። አንቺ ደግሞ ወደ መጣሽበት አረብ ሀገር ተመልሰሽ መጥተሽ አገባው። በምን እንደተወሽው በምን እንደተጣላችሁ አትናገሪ ማለት። አይ ተው፣ ጠቅማችኋል። ለራሳችሁ ነው። ማርያምን ብዙ ነገር እየተሰደብን ነው እናንተ ጋር ውለን የምናድምሸው። ወኛቶኝ ጨው ውሃ ሊቀዳ ሂዶ በዛው ማሙቶ ቀራ። ከማይሆናችሁ ከማይመስሏችሁ ሰዎች ጋር ውላችሁ አትደሩ። እግዚአብሔርን እመቤቴ ማርያም ቴንኪው ማማዬ። እግዚአብሔርን እናንተን ከማይወክሏችሁ ከማይመጥኗችሁ ሰዎች ጋር ውላችሁ እኮ ነው የረከሳችሁ። ምን ሆነሽ? አባትሽ እኮ ምን ያህል እንደሚወድሽ እኮ አታውቂም። እናትሽ ለአንቺ ምን ያህል ዋጋ እንደፈለገ የሚያደርግሽ ማህበረሰብ። አሁን እኮ ነገርኳችሁ እኮ በጣም እንደዚህ ጠምደው ያዙ ይለምደው ታውቃላችሁ። እናንተ ወደ ቦታችሁ እየተመለሳችሁ የጨዋ ልጆች የትልቅ ሰው ቤተሰቦች እንደሆናችሁ እያስመሰከራችሁ
ለምንድን ነው ቤተሰቤንም ራሴን የማሰደበው? ለምን ራሴ አልቆምም? ለምን በእግሬ ቁሜ ማንም መጫወቻ ከመሆን እነሱ ያደረጉትን የማድረግ አቅም እኮ አለኝ። ማን የከለከለኝ? ለምንድን ነው ከማሽቃበጥ ወደ መመረጥ ለምን አልቀየርም? መራጩኝ ትንሽ አሳስገሰሱን አትሰብስብ። እዚህ ጋር ሎድ ላይሽ ላይ የተሰበሰበውን ነገር ቀንሽ። 24 ሰዓት ዝም ብላ እንኳን እየከፈተች የምታወራሽን ባክሽን እኔ ደክሞኛል ከዚህ በኋላ እንደዚህ አይነት ወሬ አልፈልግም ብለሽ ዝግ ይባል። ከሰይጣን ጋር ታውራ ከፈለገች። እንደ አንዳንድ ሱሰኞች አሉ መከራችሁን የሚያሳያቸው። ይኸውልሽማ እዛ ቤት ያ ምናቃት እሷ ጋር ገብቼ በስማ ያየሁት ጉድ። ምን አገባሽ አንቺ? የሰማሽውን እዛው ጠጪው። እሷ ብትሰማሽ ደክሟታል። ብዙ የሚያሳስባት ነገር አለ። ደግሞ አንዷ ደግሞ አየሽ እንትናና እንትና እኮ ተጣሉ እንዴ ሊባሉ። እኔ እዛኛው ሲሄድ እዛኛው ሂጄ ደግሞ እዚኛውም ደግሞ ላይፍ ገባ። እዚኛው ደርሼ እስከምመጣ ደግሞ እዛኛው ምን ተባለ? ያኛው በዛኛው ስልኬ በሁለት ስልኬ ይሄኛው በዚህ ይሰማል፣ ይሄኛው በዚህ ይሰማል። ይሄ እንግዲህ እየሰማ ነው። ትክክል ታታ እዚያው ታታ እዚያው። ምንድን ነሽ ግን? መንፈስ ነው? ጤነኛ ነሽ እንዴ? ምንድን ነው የሆንሽው? እንዴት አንቺ ለነገርና ለወሬ ሁለት ስልክ አዘጋጅተሽ እሪ በከንቱ ትሆኛለሽ? ምን ያደርግልሻል? ምንድነው ጥቅምሽ? የምትተኙ አልጋሽ ላይ፣ የምትሰሪው ማዳም ቤት፣ የምታገኙ ደሞዝ ምንድነው? ከእሷ የምትጠቀሚው ከነሱ እንደዛ አብረሽ ሁለት ስልክ ይዘሽ ከምታባይ ምንድነው የምትጠቀሚው? ምንድነው አንቺ የሰው አጀንዳ? እድሜሽን አታዩ፣ ጊዜሽን አታዩ፣ ጤናሽን አታዩ፣ ህይወትሽን አታዩ። ትቀልጃለሽ እንዴ? በምንኛ ነው የምትቀልጂው? በምንኛ ነው የምትቀልጂው? እንዳያመልጣት የሰው ተንኮልና ግርግር እንዳያመልጣት ሁለት ስልክ ይዛ ላይቭ ታታምታታል። ተው ቢያንስ እንደው አባታችሁ ያሳዝናችሁ። በህይወት ያለው አባታችሁ አባት እኮ ሴት ልጁ በበረሃ እንደተንከራተተች የሞተው አባቷ ነው ልጄን ቁም ነገሯን ሳላይ ትዳሯን ሳላይ ህይወቷን ሳላይ ብሎ እኮ አዝኖ እኮ የሞተ አባት አለሽ። ቢያንስ ማለ አባትሽ እንደው ማስታወሻ እንደው አንድ ልጅ መውለድ የለብሽም፣ ቁም ነገር መያዝ የለብሽም፣ ሰው መሆን የለብሽም። እንደው ዘይው ነው እንደዛ ለሚሰፈሰፍልሽ አባትሽ ገበያ ሄዶ ባዶ እጁን የማይመጣ ከረሜላ እንኳን ተሸክሞ የሚመጣው አባትሽ አያሳዝንሽ? አንቺን እየራበው እኮ ነው የሞተው ሳትቀብሪ። እንደዛ ፈርድሜ በልታ ኩበቱም ጭሱም ዳገቱም ቁልቁለቱም ሲያነዳት የነበረችው እናትሽ አንተን ሳታይ ሞታ ለእናትሽ እንኳን ውለታ ስትይ ቢያንስ እንኳን ዘር ተክተሽ እንኳን ህይወት ኑሮሽ እንኳን አትሞችም? የምን ማውደልደል ነው እዚያ? ምን ነው አስታውሱኛልሽስ? ነፃነት አውሪ እስኪ። ደህና ነሽ? ሚዩትሽ ከፍተሻል። ትናለሽ ወይስ ልጅሽ ነው ትን ያለው? ነፃነት ከረተሳን ቁስሌ አጥረቃቀው። እሺ ገስት ውስጥ ያላችሁ አውሩ። ማውራት የምትፈልጉ ሰዎች አውሩ። ካጠፋውም ከተሳሳትኩም ካስቀየምኳችሁም ደግሞ ይቅርታ። አውሩ። ያልተኖረ ልጅነት አለ። ጥሪኝ ምናምን የምትባያለሽ መስኪ ያለሽ ሰማዕቱ ኤልዳና እስኪ አውሩ። ምንድን ነው እስኪ መልሱልኝ። እንዴት ነህ? አለው እንዴት ነሽ?
እግዚአብሔር ይመስገን። ሁላችሁም እንዴት አመሻችሁ? እግዚአብሔር ይመስገን ሰላም ነው። እንኳን ደህና መጣሽ። ሰላም ነሽ? እግዚአብሔር ይመስገን። እንኳን ደህና ቆያችሁኝ። ሳሚዬ ሀሳብህ አሪፍ ነው። ያው አሁን ቅርብ ሰዓት ነው የገባሁትኝ። ያው ዋናውን ሀሳብ ባልሰማው እና ብዙዎቻችን የኛ ችግር ነው ብዬ ነው የማስበው። በተለይ እዛ ሂደን አክት የምናደርገው ነገር ገባ ለመታየት የምናደርገው ነገር ድብቅ ብለን ከሰራን ራሳችን ከደበቅነን ይህ ሁሉ ውድቀት አይመጣም ብዬ አስባለሁኝ። ብዙዎቻችን እዚህ የተገዛ ልብስ ለማሳየት የሆነ ነገር አላለ ታስሮ የተፈታ ጥጀት አቀላለ እንደዛ አይነት አክት ነው ከብዙዎቹ ጋር ማየው ገባ። ይሄ በየክለቡ መዞር በየእንትኑ መገኘት ምናምን ይሄ አለ ብቻ ትንሽ ከበድ የሚል ነገር አለና አብዛኛው ጥፋቱ የኛ ነው ብዬ ነው የማስበው። ውድቀታችንም እኛ የምናመጣው ገባ። ማንም አንተ ራስን እንትን ካልክ ማንም ሊያውቅህ አይችልም። እና ብዙዎቻችን ራሳችን ደብቀን የውስጣችን ስራ ለመስራት ስናስብ ራሳችን እንደበቃ አድርገን ሾው ባናሳይ እዩኝ ባንል ብዬ አስባለሁ። እግዚአብሔር ይስጥሽ። ትክክለኛ ምጥን ያለች ተች የምታደርግ እውነት ውስጥ ያለውን ነገር ነው የተናገርሽው። ኧረ በስመ አብ ሞባይል አይፎን 17 እናቴ እህቶች አንድ ነገር ልንገራችሁ። ትልቅ ሞባይል ይዛችሁ አትሄዱ። ኢትዮጵያ ውስጥ ለሌባ ነው የምትሰጡት። በእናንተ ቁጭ ብሎ የሚተዳደር ቤተሰቦችን የሚያስተዳድር ሞባይል ሌባ እንዳለ ልንገራችሁ። በጥፊ ብሎ ነው የሚቀበልሽ፣ አደንዝዞ አፍዝዞ። በተለይ ኢትዮጵያ ሄዳችሁ ከደነገጣችሁ በቃ ድንጋጤያችሁ ገደል ነው የሚከታችሁ። በቃ ብዙ ነገር ነው የምታጡት። አንዱ ያፈዛችኋል፣ አንዱ ያደነዝዛችኋል፣ አንዱ ግራ ያገባል። ጭምት ሆኑ ስርዓት አንገታችሁን ድፍት ብላችሁ የሆነች ነገር ላይ እስከደርሱ ድረስ በቃ የሆነች ቦታ ላይ በቃ እውነቴን ነው የምነግራችሁ። አለች እቺ ትንንሽዬ ስልክ አለች፣ እሷን መያዝ ምንድን ነው? ለሰው አይደለም የምትኖሩት፣ ለራሳችሁ ነው አይደል የምትኖሩት። የመዝናኛ ጊዜያችሁ አለ እኮ ፈታ የምትሉት ፏ ዘና የምትሉበት ጊዜ እኮ ይመጣል አለ። ያኔ እግርሽን ሰቅለሽ ትዘብኛለሽ፣ ትጨፍሪያለሽ። ያ ቀን እስኪመጣና ሲስተም ውስጥ እስክትገቢና የራስሽ ሰው የራስሽ ኮንፊደንስ አካባቢውን ምኑን ሞኙንም ብልጡንም ጅሉንም ስትለይ ያኔ ማድረግ ትችላለሽ። መኪና ሲኖርሽ አበደ ሞባይል ይዘሽ አይ እያልሽ ችግር የለም መኪና ውስጥ ነሽ ያለሽ ማንንም እንዴ በታክሲ እየሄድሽ አይፎን 17 ይዘሽ በራይድ እየሄድሽ አይፎን 17 እኮ እንዴ አንገትሽን ቆርጦ ነው ይዞልሽ የሚሄድ። በዛ ላይ አርቲፊሻል ወርቅ አድርጋችሁ አትዙሩ። ወርቅ መስሏቸው ማለት አንገትሽን ብሎ ጋኛው እንኳን እንደዛ አይመጣም። ወርቅ መስሎት ማለት እሺ ሌሎቻችሁ ስማችሁ ቀጡ። እሺ መስኪ አውሪ፣ ጥሪኝ የምትባይ ማውሪ አውሩ። ማታወሩ ከሆነ ላወራ ልፈጠፍጣችሁ ነው። አታወሩ